በስተመጨረሻም እንግዲህ ሰላም የዳጣ ልጇ መሆኑን አወቀች ማለት ነው። ሰላም አሁን ላይ በጣም ጀግና ሆነ። በልጅ የሚደራደር ነገር የለም። ስለዚህ አብጌን በጥፊ ትመጣታለች። እስከ ዛሬ ድረስ ያሰቃየሻት ይበቃሻል። ከዚህ በኋላ ምንም ነገር ልትናገራት አልችልም በማለት እንግዲህ ትናገራታለች። እናቴ እንግዲህ ወይዘሮ ማርታም እንግዲህ ማን በጥፊ የመታሽ ብላ ስትላትም እንግዲህ ሰላምዬ ናት የመታቻኝ ስትልም እንግዲህ ለወይዘሮ ማርታ ተናግራለች። ወይዘሮ ማርታ እንግዲህ እንዴ ሰላምዬ እኮ እስከ ዛሬ ድረስ እኮ እጅንም አንስታ ማታቅም ነበር፣ እሷማ እንደዛ አትመታሽም። ነገር ግን ምን አደርገሻት ነው የመታችሽ? ደግ አደረገችሽ፣ ከዚህ በላይ ይገባሻል፣ ምን ተናግረሻል ነው ስትልም እንግዲህ ወይዘሮ ማርታ የልጅነትን ነገር ተናግራለች። እውነት ጀግና እናት ብያለው ሰላም እና ወይዘሮ ማርታ ማለት ነው። በስተመጨረሻም እንግዲህ የእናትና የልጅ ከ18 ዓመት በኋላ ተገናኝተዋል ማለት ነው። አቶ ደረጀ ግን በጣም ነው የሚያሳዝነው። ሰላምዬና ዳጣ አንድ ላይ ሆነው ቅፍቅፍ ሲሉ በጣም ነበር ያሳዘኑኝ። ልጄ ልጄ እናቴ የሚለው ሙዚቃ ራሱ በጣም ልብ ይርባል ማለት ነው። ሰላምዬ ልጇ ስትመጣላት እንግዲህ እቅፍ አድርጋለች። ወይዘሮ ማርታ ደግሞ ሰላም የምትሆነው ሁኔታ እና ብዙ ነገሩን ትመለከትና ሰላምዬ ምን ሆናች ነው? አመመሽ እንዴ አመመሽ እንዴ እያለች ትጠይቃታለች። እሷም ደግሞ አይ ደህና ነኝ እትዬ አያስቡ፣ ምንም አላመመኝ። አሁን ላይ ወዳ አቶ ደረጀም እንግዲህ ሰላም ባፈጠጠች ቁጥርና እንዲሁም ደግሞ አይን ላይ በተያዩ ቁጥር አቶ ደረጀ በድንጋጤ ሊፈነዳ ነው። ወይኔ ያደረ አቶ ደረጀ እንዴት እንዳሳዝኔ በነገራችሁ የምር። ሰላምዬ ደህና ነሽ? ምን ሆናች ነው ብትላትም አመመሽ እንዴ? አረ ምንም አልሆነችም ማርትዬ፣ በቃ ሐኪም ቤት ትረፍ ብለዋል። ስለዚህ ይዘና ተከታ እንግባ ይላል አቶ ደረጀም። ዳጣም እንግዲህ እቅፍ ታደርግና አንገቷን ሙጭጭ አድርጋ ከዛ ሰላምዬም እንግዲህ ቅፍ አድርጋት ስትላት ዳጣ በጣም ደንግጣ ነበረ። ምንድን ነው እንደዚህ አድርጋ ሙጭጭ ያደረገች በማለት በግርምት እንግዲህ ይሄ ከኋላ ሆና እየተመለከታች ነበር። ሰላምዬ አመመሽ አይደለ? ነተሎ ልውሰድሽ ወደ አልጋ ቤሽ በማለት ትነግራታለች። ወይዘሮ ማርታም አመመሽ ወይ ስትላት ደህና ነሽ እትዬ? ደህና ነኝ እትዬ፣ በቃ አይዞሽ እሺ እረፊበት እያለች ጠይቃታለሁ። ሰላምዬ አመመሽ አይደል? ነይ ልውሰድሽ እያለች ሰላምዬም የእናትነትን ፍቅር ምንም ሳይገባት ቀስ እያለች ነይ ተሎ ብላ ስትንከባከባትና ስታዝንላት እሷ ዝም ብላ አይኗን ፊቷ ላይ ተክላ እያየቻት ትመለከታለች። አይኗን ከ18 ዓመት በኋላ እንግዲህ ያገኘቻት እናቷን እንግዲህ በአይኗ ጠግባም አልጨረሰቻትም። ስለዚህ በጣም ብርቅ ሆኖባታል። እንዴት ትመናት? እንዴት በስከዛሬ ድረስ እዚህ ሆና ልጇ መሆኗን እያወቀች አንድ ቀን እንኳን አለማወቋ በጣም እየጸጸታት እንግዲህ አቶ ደረጀና ዳጣ ወደ ክላሷ ይዘዋት ይገባሉ ማለት ነው። አቶ ደረጀ እንግዲህ አሁን ላይ ቀስ በቀስ በጣም ችግር ውስጥ እየገባ ይገኛል። ዳጣ እንግዲህ አሁን ላይ በጣም ችግር ውስጥ ገባል። ውሃ እስከነስማ ውሃ ማለት ነው። ከዛም በኋላ እንዴ እንደ ሰላምዬ እያመመኝ ነው ትላለች። አንቺ ደግሞ ምን ሆነች ነው እንደዚህ የምትይ ስትላት እሷ እኮ አርግዛ ነው ትላለች ወይዘሮ ማርታም። እና ታዲያ እኔን ማመሜ በማለት ትጨማለቃለች። ውሃም ተብዬዋ አሁን እሷ ስላቀፈቻትና ስለተንከባከባ ቀንተሽ ነው አይደለ በማለት ወይዘሮ ማርታ ልጇን ጠይቃለች። ስንት ነገር እያለ ህመም ትመኛለች ትላታለች። ውሃ እንግዲህ አሁን ላይ ሰላም ስለተንከባከባትና እንደሷ አቅፍ አድርገው ስለወሰዷት ብቻ እኔም እንደሷ አሞኛል በማለት ነገሮችን ታደርጋታለች። እማዬ አርጆን እኮ እማዬ ብላ ተናገራለች። አርጆ እኮ መጥቶ በር ላይ ጠብቆ እኮ ሊመታኝ ሲል ምጥንና እኔ አሸንፍ ነው በማለት ለወይዘሮ ማርታ ትናገራለች። እየደበደብን ከቤት አባራር ነው ስትል ቆይ እሱ ምን ይሰራል እዚህ አርፎ አልተቀመጠም ማለት ነው እያለች ወይዘሮ ማርታ በጣም ተናዳለች። እኔና ምጥን ስንመጣ ተነሳ እንጂ በር ላይ እኮ አርፎ ተቀምጦ ነበር ውሃዬ ብላ ትናገራለች። እስካሁን ድረስ ልጄን ያስቸግራል ማለት ነው ጭራሽ በቴ ድረስ መጣ ማለት ነው ብላ በመናደድ እንግዲህ ወይዘሮ ማርታም ትናገራለች። እንዴ እቤት እኮ አልመጣም ውጭ ላይ እኮ ነው በማለት ውሃም እንግዲህ እውነቱን ትናገራለች። ምንም እንኳን ከነስማ ውሃ ብትሆንም ነገር ግን ነገሮችን በጭራሽ አትረሳም ማለት ነው። ውሃም አሁን መዬ እያስቸገረ ነው ትላለች። አዎ ውሃንም እያስቸገራት ይገኛል። አንድ ቀን ለምንድን ነው ያባረርሽኝ በማለት እንግዲህ አሁን ላይ ግጥም አድርጎጇል ሊመታትና ብዙ ነገር ሊያደርጋት ነበረ። ስለዚህ ውሃ ውስጥ መክተት አለብንና ማበስበስ አለብን በማለት ትናገርና ወይዘሮ ማርታን በጣም ትናደድና ኦፍ የዚህ ቤት ጎድ እኮ መቼም አያልቅም በማለት ትናደዳለች። ወይዘሮ ማርታ እንግዲህ አንድ በማለት እንግዲህ
አሁን ላይ ችግር ገጥሟታል ማለት ነው። እሱም ምንድን ነው? አንድ በልጇ ባርቾን ጉዳይ ሲሆን፣ ሁለተኛው ደግሞ የወይዘሮ ማርታ ጉዳይ፣ የወይዘሮ ሰላም ጉዳይ በጣም ያስጨንቃታል። የአቶ ደረጀ እንክብካቤ እየሌለ ነው። ጉዱ እንዳይጋለጥበትና ምስጢሩ እንዳይወጣበት ከሰላም ጥግ ሆኖ ሰላም አሁን ደህና ነሽ አይደለም በማለት ያበረታታታል። ጋሽዬ ደህና ነኝ፣ ሂድ በቃ አታስብ ትለዋለች። ያው ዳጣ እያለችልኝ በማለት አንገቷ ስር እቅፍ ታደርግና ሰላምዬ እባክሽና ራስሽ ተቆጣጣሪ ይላታል። እንዴ ደረጀ አሁን ሰላም እኮ ናት፣ ደህና ናት እኮ አታስብ። እንዴ ደረጀ በቃ አለውላት አይደል እንዴ ችግር የለውም አለውላት አባዬ ትለዋለች። ከዛም በኋላ ሂድ በቃ ጋሼ ሰላም እኮ ነው ሂድ ትለዋለች። ይኸውልሽ ዳጣ ባይሆን እንኳን እኔ አብሬያት ቆያለሁኝ የሚያስፈልጋ ካለ አንቺ ገዛዥና አይነት ትላለች። ወይዘሮ ሰላምዬም እንዴ መሽቷል እኮ እንዴ ነው በዚህ ሰዓት ብትነሳ በማለት ተናገራለች። ሰላምዬ እንግዲህ አሁን ላይ ልጇ ስለሆነች እንክብካቤ በጣም መስቶባታል። ዳጣ ከዚህ በኋላ የትም አትሄድም፣ በመሸም አትገባም፣ የሆነ ነገር ቢገጥማት ስትል ቢያንስ እንኳን ሰላምን ሂድና ናታን ላከው በማለት ዳጣ ትናገራለች። ሰላምዬም እንግዲህ ልጇን በመንከባከብና ብዙ ነገር በማድረግ በጣም ተሆነ። ስለዚህ እትዬና እኔ ሰርተን ተበያለሽ ትላለች ማለት ነው። ከዚህ በኋላ አንቺማ የትም አትነቃነቂ በማለት አንገቷ አቅፍ አድርጋ ትላታለች። ወይዘሮ ሰላም እንግዲህ አሁን ላይ የልጇን እንክብካቤ ቀስ በቀስ ምግብ አርጋ ሰርታ እንግዲህ በቀስ እያለች እያጎረሰቻት አይኗን እያየቻት ጉረሽ ላይ ትላለች። ሰላምዬ በይልኝ ምን ሆነሽ ነው እንደዚህ የምትሆኝ ትላለች። አቶ ደረጀም እንግዲህ እናትነት በጣም ከባድ ነው ይላል። አቶ ደረጀም እንግዲህ አሁን ላይ ስነ ስርዓትን ብትይዘ ይሻላል። የምሬ ነው ማርቴ ምንድን ነው እንደዚህ የምትሆን? እናቶች ስትሆኑ እኮ ለሌሎች እኮ በጣም እውቀት ከሌላችሁ በቃ የሆነ ነገር ማመን ያቀታችኋል ትለዋለች። ለምሳሌ ስሚኝማ ልጅሽ ስህተት እየሰራች እኮ በአይንሽ እያየሽ ተፍቅርሽ የተነሳ እኮ ስህተት መስሎ እኮ ላይተሽ ይችላል በማለት ይናገራል። ወይዘሮ ማርታም ደሬ እውነቴን እኮ ነው ማርትዬ፣ አንዳንዴ እኮ ልጆችሽን እኮ የሚሰሩትን ነገር እኮ ትክክል ነው ወይስ አይደለም በማለት ማጣራት ይኖርብሻል። ከእናት ስሜት ውስጥ ወተሽ ማወቅ አለብሽ። በሚዛናዊ መመልከት ይኖርብሻል። ያለበዛ ግን በጣም ከባድ ነው ሲላት የሚነገራል። ኤብዬ የሌላ ሰው ብትሆን ወይም የምትወደውን ሰው ሌላ አግባይ ብትለው ምን አይነት ባለጌ ናት አትይም? የሌላ ሰው ሆኗ ብታያት ወይዘሮ ማርታም ይህን ሲላት እንግዲህ በጣም ደነገጠች። ወይዘሮ ማርታ እንግዲህ አብጌ የገዛ ልጇ ያቶ ደረጀ ልጅ እንዳልሆነች ዝጋ ስለነገረባት ብቻ በጣም ደንግጣ እሱም ብቻ ምንም ነገር መልስ ሳትሰጠው እያዳመጠች ነበረ። ከዛም በኋላ እሷም ራሷን እያከገች የእናትነት ፍቅር እኮ ሁሉ ነገር ይዳረጋል። ግን ይኸውልሽ ስሚኝ፣ ትክክል ያልሆነ ነገር ምንጊዜም ትክክል ያደርጋል። ትክክል የሆነ ነገር ደግሞ በየትኛውም ሰዓትና ጊዜና ትክክል ነው ብሎ ላንቺ ልጅ ሲሆን ለሌላው ሰውን ደግሞ በጣም ስህተት ይሆናል ሲል ምክንያት የለም በማለት ያስረዳታል ማለት ነው። እና ይኸውልሽ ኤቢ አጋቡኝ ማለቷ በጣም ከባህልም ሆነ ከምንም በላይ አብሮ አይሄድም በማለት ይናገራል። አውቃለሁ ድሬ በማለት ትናገራለች። ይሄ እኮ ያደኩበትና የኖርኩበት ነው። ኤቢ ግን ጠቅቀህ ታውቃታለህ፣ ጭራሽ የሰው ነገር ምሰማ አይደለች በማለት ትናገራለች። ስለዚህ ይህን በማለት እንግዲህ ሁለቶች በአንድ ላይ እንዳይስማሙ ያደርጋቸዋል ማለት ነው። ከዛም በኋላ ብይልኝ ያለች ልጇን ለ18 ዓመት ያክል የራበቻት እንደ ምግብ እንደ ውሃ የጠማቻት የልጇን ሽታ የናፈቀ ሰላምዬ ዛሬ ላይ ዳጣ ልጇ በመሆኗ እንግዲህ ቆንጅዬ የቲማቲም ለብ ሰርታ ጉርስ እያደረገቻት ነበር። ሰላምዬ አረ ምንድን ነው አጨናነቅሽኝ እኮ ለራስሽ በይው እያለች ዳጣም እንግዲህ በጣም እያጎረሰቻት ነበረ። እንዴ ሰላምዬ ብይ እንጂ ለምንድን ነው ሁሉ ነገር አጎረሽኝ እኮ እያለች በጣም ጠገብኩ እያለች እንግዲህ የእናትነትን ፍቅር ታጎርሳታለች ማለት ነው። ግን እኮ አንቺ ልጅ እኮ እየከሳሽ ነው። ምንድን ነው እኮ ጉንጭሽ ከሳ ብላ ስቅፍ ስታረጋት በለው ሰላምዬ ዛሬ ደግሞ ምንድን ነው የሌለ እንክብካቤ እያንከባከብሽኝ እኮ ነው ምንድን ነው ትላታለች። ነይ ብይልኝ እስከ አንድ ቅፍል አድርገሽ ትላታለች። የእውነት በጣም ነው የሚያስለቅስ እዚህ ፓርት ላይ ማለት ነው። መጀመሪያ ጊዜ ድራማው ሳይ በጣም ያስለቀሰ ወላሂ ላነት እናትነት ምን እንደሆነ አስባችሁታል? ለ18 ዓመት ያክል ምንም ነገር ሳይገናኙ እናትና ልጅ መሆናቸውን ሳይታወቁ በሆነ ቅጽበት አብራችሁ እየኖረ እያለ ልጃችሁ ነው ስትባሉ ምን አይነት ስሜት እንደሚሰማችሁ አላውቅም። ወላሂ ላዚም በስደት ዓለም ላይ ሆነን እናቶቻችን
ናፍቀውን ስለነበረ ስንገናኝ ምን አይነት ስሜት እንደሚሰማኝ ያኔ ናፍቀን አስባችሁታል? 18 ዓመት የዳጣ ቢሆንም ሁላችንም በስደት ዓለም ላይ 9 ዓመት 8 ዓመት 10 ዓመት 13 ዓመት ፍቅራቸውን ልጅነታቸውን በቃ ሁሉ ነገራቸውን እንክብካቤያቸውን ያ ሁሉ ነገር እኔ በዚህ ፓርት ላይ ካወሩ አልቅሽ አልቅሽ ስለሚልም በተው እችላለሁ። ስለዚህ ዳጣዬና ሰላም ሲገናኙ የእውነት በጣም ነው ያስለቀሱ እምባዬን የወረደው ማለት ነው። እና አላህ ሱብሃነሁ ወተዓላ በሰላም ለቤተሰቦቻችን ጋር ያገናኘን። ከዛም በመቀጠል እንግዲህ ዳጣና ናታን አሁን ላይ በጣም ደስ የሚል ጊዜ ኤብዬ በጣም ተወደኛለች በማለት ትናገራለች ማለት ነው። ኤብዬ ግን እንዳታየሽ ብላለች ትለኝ ዳጣ ማን ስለሆነ ነው እኛ ቁርስ ማን በለው? እሷ ምንድናት? ከመቼ ወዲህ ነው እሷ ጠብቀን እኛ ቁርስ ምን በለው ስትልም እንግዲህ የተረገመችው አብጌ አሁን ላይ ነገር መፈልፈል ትጀምራለች። ሰላምን ለምንድን ነው እንደዚህ ማለት ያለባት በማለት እንግዲህ ቅድም ጀምሮ በማለት ትናገራለች። ሰላም በጣም አበዛቸው። ሰራተኛ መሆኗን አበዛቸው እንዴ እንዴ ሰላምን ነው እንዴ ትላለች። ውሃ ሰላም ሰራተኛ ናት እንዴ? እና እናትሽ ናት እንዴ? አይ እማዬ ናት እናቴ በማለት ውሃም ትናገራለች። ሰላምን ሂጅና ቁርስ አቅርቢ ቢያት ትላለች። ሂጂ ተሎበይ በማለት እንግዲህ ሰላምዬ ትሄድና ውሃ ቁርስ ስትላት ነይ ተሎበይ የሆነ ድሽ ቤል ትለ ጣፍተሽ አይደለ? አዎ ጣፍጦኛል። ከዛም በኋላ በይ ተልተሎበይና ጉርሽ አመት እኮ ፈጀበች ምግብ ለመብላት ትላታለች ሰላምዬ። ሰላም እንግዲህ አሁን ላይ ዳጣ እስከምትመጣ ድረስ እየጠበቀቻ ነበረ። ከዛም አብጌ ትመጣና ለምንድነው ቁርስ የማይሰጠን በማለት ነገሯን ትጀምራለች። ዳጣ ተመጣ ጀምሬ አንድ ላይ ብሎ ብዬ ነው። ስለ እሷ ምን ጀመረ? ስለ ዳጣ ምን አገባሽ? እሷ ስለረፈደችና እኛ ማርፈድ አለብን? ይቅርታ ይድዬ አንድ ላይ ብትበሉ ምን አለብን? ከእሷ ጋር በጭራሽ አልበላም። በጣም ታስጠላኛለች። አንቺ ስነ ስርዓትሽን ያዥ። የምን ስነ ስርዓት ነው የምትይኝ? ሲጀመር እኮ አንቺ ዱርዬና የሆነ ነገር አላቸው እየተማከራችሁ ይህን ቤት የምትበጠብጡት ትሰሚኛለሽ? በተኛችበት አንቄ ነው ምጥላ ትላታለች። ምንድን ያልሽው? ምንድን ያልሽው ብላ በተኛችበት አንቄንም ጥላት ስትላት እሷን በጥፊ ትመታታለች። ውሃ በመደንገጥ እንግዲህ የምትበላውን እንጀራ ትታትረዋል። እስከ ዛሬ ድረስ ያሰቃየሻትን ይበቃሻል በማለት እናት የልጅነትን እንግዲህ ልጇን ሲነግሩባት ማንም እናት አትወድምና እስከ ዛሬ ድረስ ያሰቃያሽውን እንግዲህ ምንም ማድረግ አልችልም። ስለዚህ እስከ ዛሬ ድረስ የሆነ ነገር ያልሽውን መኖር አትችይም። ስለዚህ አሳይሻለሁ። አንቺም ሆነ ያቺ የተረገመችው አዳጣ ተዝቤ ትወጣለች። ሂጂ ውጭልኝ አሁን ከዚህ ባለጌ ምን አይነት ምንድን ነው የምትሆነው በማለት ትናገራለች። ሰላም እንግዲህ ለመጀመሪያ ጊዜ እንግዲህ እጇን አንስታ በጥፊ መታቻት አቤጌ ነው ማለት ነው። አቤጌን እንግዲህ ለእናቷ አባሸጌ ናታን እንግዲህ ቁጭ ብሎ ነበር። ሳል ምንድን ነው የምትጨቀጭቁኝ? እኔ እኮ ሂጄ ነበር ደህና አደርክልኝ ወይ ናታንዬ በማለት እቅፍት አደርጓለች። ሌሎች ትላለች። ከዛም በኋላ ሰላም ምግብ አልሰጥም ብላለች ይላል። የምር ነው ዛሬ እኮ ፍቅራችን ጨምሯል በጣም አግባሽ ስለ እኮ በዛ ነው ትላለች ማለት በስተ መጨረሻም ሁሉን ነገር እንግዲህ አድርገው ከዛም በኋላ ናታንና ዳጣ ውሃዬ በጣም ጥሩ ጊዜ እያሳለፉ ፎቶ እየተነሱ ነበረ። ከዛ በጣም ታምራላችሁ፣ በጣም ፍቅር ናችሁ በማለት ትናገራለች። ዳጣም እንግዲህ በጣም ደስ ብላት እያዋሩ ከአቶ ደረጀ ጋር እያዋሩ ከዛም በኋላ ሰላምዬ ነይ ነይ ትላትና ትጠራታለች። ከዛም በኋላ የተረት ተረት እያወረቻቸው ስለነበረ ያንን አለመቋረጥ ስለፈለገች ከዛም ትጨርስላቸውና ወደ ሰላም ትሄዳለች። እስከዛሬ ዘመን እኮ እንደ ውሃ አይነት ረባሽ የለም። አንድ ቀን እኮ ተሰስታ ነግተሽ አታውቅም በማለት ትናገራለች። ቆይ ምን ብለሻት ነው? ምንም አላልኳትም። እሷ ናት ቁርስ ስጪ ስላት በጥፊ ያለች በማለት ለወይዘሮ ማርታ ተናገር። እርግጠኛ ነኝ እንደዚህ ነው ያለችሽ? አዎ እንደዚህ ነው ያለችኝ ትላለች። አሁን ማየ እኔማ አባዬን ፈርቼ ነው እንጂ በማለት እና ልትመቻት ነው። እሷ እኮ ጦታት ብታ ዳይፐር እኮ ቀይራን ያሳደገችሽ እንደዚህማ አታደርጊም ስትልም ትነግራታለች። በስተ መጨረሻም እንግዲህ ዳጣ እናትና ልጅ ነው የምትሆኑ ብሎ ናታን ሲናገርም እናትና ልጅ ነን እኮ ስትልም ሰላም አቶ ምስጢሩን ሁሉ ዘርግፈዋለች። አደራ ምስጢር እንዳታዋጭ ያለችው ምስጢር ወጣ። እስከ መጨረሻ ምን ይሆን?